አሸነፍኩት እንዳይለኝ ምቀኛው ጠላቴ አሸነፍኩት እንዳይለኝ ምቀኛው ጠላቴ እንባዬን ተመልከት የሰማዩ አባቴ እንባዬን ተመልከት የሰማዩ አባቴ አሸነፍኩት እንዳይለኝ ምቀኛው ጠላቴ አሸነፍኩት እንዳይለኝ ምቀኛው ጠላቴ እንባዬን ተመልከት የሰማዩ አባቴ እንባዬን ተመልከት የሰማዩ አባቴ። የትምህርታችን መነሻ ኃይለ ቃል የሐዋርያው የቅዱስ ጳውሎስ መልእክት ለተሰሎንቄ ሰዎች በአንደኛ ተሰሎንቄ ምዕራፍ 2 ቁጥር 16 ባለው ኃይለ ቃል ላይ የምንማማር በዚህ ቃል ለማስተማር ጥበቡ ችሎታው አቅሙ አለኝ ብዬ ሳይሆን እግዚአብሔርን አምኜ ከቤታችሁ ስለቆምኩ ለእኔ ምስጢሩ ይግለጽልኝ። ለምትሰሙ ደግሞ እንዲህ በልመና የተገኘውን በሐዘን የተገኘውን ትምህርት ሳትመለስ ሳትማሩ ሳትጠቀሙበት እንዳይቀር እዝነ ልቦናችሁን ይክፈትላችሁ። ሐዋርያው ቅዱስ ጳውሎስ እንዲህ ይላል፣ ሁልጊዜ ኃጢአታቸውን ይፈጽሙ ዘንድ አሕዛብ እንዲድኑ እንዳንናገራቸው ይከለክሉናል። ነገር ግን ቁጣው ወደ እነርሱ ፈጽሞ ደርሷል። የሐዋርያው ቅዱስ ጳውሎስ መልእክት በአንደኛ ተሰሎንቄ ምዕራፍ 2 ቁጥር 16 ላይ ርዕሳችን ይህ ነው። አሕዛብ እንዲድኑ እንዳንናገራቸው ይከለክሉናል፣ እንዳናስተምራቸው፣ ትምህርታችን እንዳይሰሙ፣ ትምህርታችን እንዳይጠቀሙበት፣ ያላቸውን ዓላማ ላለመልቀቅ፣ ካላቸው ዓላማ ነቅነቅ ላለማለት፣ ክፋታቸውን ላለመተው፣ ተንኮላቸውን ላለመተው፣ ኃጢአታቸውን፣ ዘረፋቸውን፣ ተንኮላቸውን ላለመተው ይከለክሉናል ባለው ቃል ላይ የምንማማር ወገኖች፣ ምንድነው የሚለው? የማቴዎስ ወንጌል ምዕራፍ 7 ቁጥር 24 ላይ ቃልን ሰምቶ የማያደርገው ቤቱን ባሸዋ ላይ የሰራ ባድማዋ ላይ የሰራ ሰነፍ ሰውን ይመስላል። ዝናብ መጣ፣ ጎርፍ መታው፣ ነፋሱም ነፈሰ፣ ቤቱን ባሸዋ ላይ ስለተመሰረተ አወዳደቁ የከፋ ሆኗል። ቃልን ሰምቶ በስራ ላይ የሚያውል የተማረውን ትምህርት የተመከረውን ምክር በተግባር በስራ ላይ የሚያውል ግን ቤቱን ባለት ላይ የሰራ ልባም ሰውን ይመስላል። ዝናብ ዘነበ፣ ጎርፉም ጎረፈ፣ ነፋስም ነፈሰ፣ ያንን ቤት መታው። ባለት ላይ ስለተመሰረተ ቤቱ አልወደቀም። ጎርፉም ቢጎርፍበት፣ ነፋሱም ቢመታው፣ ከላይም ዝናቡ ቢበረታ መሰረቱ የጸና ስለሆነ ይህ ቤት
አንፈረሰው። አሕዛብ ትምህርታችን ሰምተው እንዳይመለሱ ንስሐ እንዳይገቡ ከክፋታቸው፣ ከተንኮላቸው፣ ከውሸታቸው፣ ከመላቸው እንዳይመለሱ እንዳናስተምራቸው ይከለክሉናል። ስናስተምር ጆሮአቸውን ይደፍናሉ፣ ጆሮአቸውን ይዘጋሉ፣ መስማትን አይፈልጉም። ኢሳይያስ ምዕራፍ 26 ከቁጥር 9 ላይ ኃጢአተኛውን የእግዚአብሔርን ክብር እንዳያይ ያሸሸዋል። ወንጌል ሲሰበክ እውሩ ሲያይ፣ አንካሳው ሲዘል፣ በአልጋ የመጣው አልጋውን ተሸክሞ ሲሄድ እግዚአብሔር ይህን አደረገ እንዳይልና ሲሉም እንዳይሰማ ኃጢአተኛውን ያነሰዋል፣ ይከለክለዋል። ከመልካም ነገር ከበጎ ነገር ከጽድቅ ስራ ሁሉ ይከለክለዋል። የተጻፈበት ስለሆነ ይሁዳ መልእክት ቁጥር 4 ላይ ብዙዎቹ ለዚህ ፍርድ ለመጨረሻው ፍርድ ስለተጻፈባቸው ለመጨረሻው የገሃነም ፍርድ የተጻፈባቸው ሾልከው ገብተዋል። ከእኛ ጋር ያለነው ሁሉ ደጎች፣ ያለነው ሁሉ በጎ ሰዎች እንዳንመስል ብዙዎቹ ስራን ለማፍረስ ታሪክ ለማጥፋት የተሰበሰባችሁ አላችሁ። ብዙዎቹ ለማፍረስ ብቻ የቁጣ ዕቃ ሆናችሁ እግዚአብሔር ቁጣውን የሚገልጽባችሁ፣ ሰይጣን ደግሞ የማፍረስ ስራውን የሚጠቀምባችሁ ብዙዎች እንዳላችሁ ወቁት። ያለመታደል ጉዳይ ነው። ከእናት ከአባት የተጻፈባቸው ዓላማቸውን ለማከናወን ከማህፀን ጀምሮ እስከ መቃብር ድረስ የቁጣ ዕቃዎች። አሁንም የሐዋርያው የቅዱስ ጳውሎስ መልእክት ለሮማውያን ሰዎች ምዕራፍ 9 ቁጥር 20፣ 21፣ 22 ላይ አስቀድሞ ለጥፋት ለማፍረስ የሚጠቀምባቸው የቁጣ ዕቃዎች። አንድ ሸክላ ሰሪ ከአንዱ ጭቃ የክብርና የውርደት ዕቃዎችን ይሰራል። የክብር ዕቃዎችን ይሰራል። በከበረ በታላቅ ቤት ሆነው ታላላቅ እንግዳ ሲመጣ የሚስተናገድባቸው የውርደት ዕቃዎች አሉ። ተራ ሰው ሲመጣ ወይም ከተራ ቤት የእንጨት የሸክላ ዕቃ ሆነው በተራ ደረጃ የሚኖሩ አሉ። የቁጣ ዕቃዎች አሉ፣ ቁጣውን የሚገልጽባቸው። የምሕረት ዕቃዎች አሉ፣ ምሕረቱን የሚያሳይባቸው። ትህትና፣ ፍቅርን፣ የዋህነትን፣ መታገስን የሚያሳይባቸው። እግዚአብሔር መቼም ወርዶ በዚህ ዓለም ላይ አይታይም። እግዚአብሔር አምላክነቱን የሚገልጸው በሰዎች ላይ ነው። ሰይጣንም ጥርሱን አግጦ ዓይኑን አፍጥጦ ምላሱን ሲያውለበልብ የሚያየው የለም። በቁጣ ዕቃዎች ላይ ነው የሰይጣንን ስራ የምናየው። የዲያብሎስን ስራ የምናየው የሚረግጡት መሬት፣ የሚኖሩበት ቤት የሰይጣንና የሰራዊቱ ልዩ ነው። ዲያብሎስ ያደረባቸው የሰይጣን የግብር ልጆች፣ መንፈስ ቅዱስ ያደረባቸው ሰዎች ደግሞ ሰው ሲባረክ፣ ያስተማሩ ሲመለስ፣ የዘሩ ሲበቅል፣ ቦታው ሲትረፈረፍ፣ የረገጡት ሁሉ ሲለመልም የምሕረት ዕቃዎች ናቸው። ትምህርትን የሚሰሙ ተግሳጽን የሚቀበሉ በመከራ ጊዜ የሚታገሱ ሻዮችና ልበ ሰፊዎች እንዲሁ ነን ነው። ከዚህ የደረስነው ከሚያፈርሱ የማፍረስ የቁጣ ዕቃዎች ጋር ከሚሰሩ የምሕረት ዕቃዎች ጋር በመካከል ሁኜ ቀልሜ በመግባት ሁላችሁንም እያስተናገድኩ እዚህ ደርሻለሁ። ብዙ የቁጣ ዕቃዎች አላችሁ። ዘረፋ፣ ለሐሰት፣ ለውሸት፣ ለማታለል፣ ለማጭበርበር የመጣችሁ ብዙዎች አላችሁ። ግፍን ለመቀበል መከራን ለመታገስ ከኔ ጋር እስከ ሞት ድረስ መከራን ለመቀበል የምሕረት ዕቃዎች እግዚአብሔር ምሕረቱን የሚገልጽባቸው
ብቻዬን እንዳልቆም ብቻዬን እንዳልንገላታ ከኔ ጋር ረሃብን፣ ግፍን፣ ስድብን የምትታገሱ ብዙዎች ያላቸው። ስለዚህ ነው ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ሰዎች በአንደኛ ተሰሎንቄ ምዕራፍ 2 ከቁጥር 16 ላይ ይድኑ ዘንድ እነሆ አሕዛብ እንዳንናገራቸው ይከለክሉናል። ለራሳቸው የሚድኑበትን የሚጠልቁበትን የሚጠቀሙበትን ነገር እንዳንናገራቸው አፋችን ይዙናል። የሐዋርያት ሥራ ምዕራፍ 13 ከቁጥር 47 48 እስከ 50 ድረስ ጡምና ጣፋጭ አንደበት የንግግር ቅልጥፍና ያለው የአሕዛብ ሐዋርያው ቅዱስ ጳውሎስ ዙሮ ሲያስተምር በአንደኛው ሰንበት ሴቶችም ወንዶችም ተሰበሰቡ፣ ቁጥራቸው እየበዛ ሄደ። ለሁለተኛው ሰንበት ለስምንተኛው ቀን ቀጠሮ ሰው ሄዱ። በሳምንቱ ሐዋርያው ቅዱስ ጳውሎስ ለማስተማር ወንጌል ለመስበክ ሲዘጋጅ ቤት ጠባቂም አልቀረም። ሽማግሌ፣ ባልቴት፣ ጎልማሶችና ሕፃናት እድሜና ጾታ ሳይለይ ሁሉም ይከተለው ነበር። የዕድል ጉዳይ ሆነና ምንም እንኳን አብረውት የሚጓዙ የማፍረስ የቁጣ ዕቃዎች ባይጠፉም ቅዱስ ጳውሎስ የተሰጠው ጸጋ ሆነና ብዙ ሰው ይከተለው ነበር። ብዙዎች ግን እሱን አሳልፈው ለመስጠት ስራውን ለማፍረስ ለማታለልና ለማጭበርበር የሚከተሉም አሉ። የሚደንቅ ነው። በዕለተ ሰንበት ወንጌል መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ሲያስተምራቸው ባለፈው ሰው በዝቶ ነበር። በሁለተኛው ሳምንት የበለጠ በዛ። እንዳዲያም ዮርዳኖስ ወንዝ ከቅዱስ ገብርኤል ይመስገዳል ሰው እየበዛ እንደሚሄድ ዞት ያው በዚህ በኮቪድ ምክንያት መጋቢት 12 ቀን ሰውን ስናሰናብት መነቃነቅ ለቀቅ በለን ገዳሙን መልቀቅ የማይፈልግ ከገዳሙ ነቅነቅ የማይለው መንፈሳዊ ጀና በድሃው በምስኪኑ መነኩሴ ቃል ብቻ ሁሉም ጓዙን እየጣለ ወደ የሀገሩ ሲሄድ እንዲህ ብቻውን ቢታይም ዛሬው ምሽት እልፍ አላፋት ሕዝብ ሲገባና ሲወጣ ይታይ ነበር። ቅዱስ ጳውሎስ ሰው በዛ ወንጌል የሰበከ ነገር ግን አሕዛብ ቅናት ያዛቸው። ይድኑ ዘንድ እንዳናስተምራቸው ይከለክሉናል። ትምህርታችን ሰምተው እንዳይመለሱ እንዳይታገሱ ነፍሳቸው እንዳይፈልጉ የጥፋት ዕቃዎች የቁጣ ዕቃዎች ምሕረት የሌላቸው ምሕረት የማያገኙ ለምሕረት ያልተጻፉ ስለሆኑ ቅዱስ ጳውሎስን ተነሱበት። ሰው በዛ። ባለፈው ያሁሉ ሰው አሁን ደግሞ ቤት የሚጠብቅ ሳይኖር ሁሉም ተከተለው ብሎ ሰነፎችን አነሳሱበት። ስራ የሌላቸውን ተቀምጠው ሲያወሩ የሚውሉትን ሰነፎችን አስነሱና ቅዱስ ጳውሎስንና በርናባስን በመካከላቸው አቆሟቸው። ያን ጊዜ ቅዱስ ጳውሎስ ነገሩ ገረመውና ይድኑ ዘንድ እንዳናስተምራቸው አሕዛብ ይከለክሉናል፣ እንዳንነግራቸው፣ እንዳንገስጻቸው፣ እንዳንመክራቸው ይከለክሉናል። ቅዱስ ጳውሎስ ሰብሰብ ባደረገና እንዲህ አላቸው፣ እነሆ እግዚአብሔር ቃል ከሁሉም አስቀድሞ ወደ እናንተ መጥቶላችኋል። እድሉ ገጥሟችኋል። በድል መጠቀምና አለመጠቀም። ብዙ ሰዎች በድላቸው ሳይጠቀሙ ኋላ የሚጸጸቱ ሰዎች እናያለን። ብዙ ሰዎች ደግሞ ተዘጋጀን የሚሉ አሉ። በዜሮ ምንም በማይጠቅማቸው ነገር የእነሱ ባልሆነ ጉዳይ የእነሱ ያልሆነውን ነገር በመሰብሰብ ተዘጋጀን ይላሉ። ከንቱነታቸውን ሲገልጹት ነው። ከሁሉም ግን ጥሮ ግሮ ተፍጨርጭሮ ራስን መቻል እና ቅዱስ ጳውሎስ ሰብሰብ ባደረጋቸውና እንዲህ ይላቸው ነበር፣ ይህ ድል ለእናንተ ነው የተላከው። ከማንኛውም አስቀድሞ ጌታን ሐዋርያትን ሲልካቸው በማቴዎስ ወንጌል ምዕራፍ 10 ከቁጥር 1 እስከ 5 ድረስ ወደ አሕዛብ አትሂዱ አላቸው። ሐዋርያት ወደ አሕዛብ አትሂዱ፣ ይልቁንስ ወደ ጠፉት ወደ እስራኤል ወደ ጠፉት በጎች ወደ እስራኤል ሄዱና አስተምሩ።
ወደ ሳምራውያን አትሂዱ፣ ወደ አሕዛብም አትንቀሳቀሱ አትሂዱ። እንግዲህ ወዴት? ወደ ጠፉት በጎች ወደ እስራኤል ሂዱ። እድሉ ገጥሟቸዋል። ሊማሩ የታደሉ የተፈቀደላቸው እስራኤላውያን ነበሩ። ነገር ግን ቅዱስ ጳውሎስ አይሆንም፣ እኛ መማር ማንፈልግ ሰው ቤቱን ትቶ ስራ ፈቶ እናንተን ይከተላል። ዕለተ ሰንበት ነው፣ በሰንበት ስራ የላቸው። ግን ያን ጊዜ ቅዱስ ጳውሎስ መንፈስ ቅዱስን ተሞልቶ እንዲህ አለ፣ ይህ እድል ከሁሉም አስቀድሞ እንድትማሩ እድሉ ወደ እናንተ መጥቶላችሁ ነበረ። አይሆንም፣ አንማርም፣ አንፈልግም ካላችሁ ዘንድ እነሆ ወደ አሕዛብ ዞር እንላለን፣ አሕዛብን እናስተምራለን። መማር ካልፈለጋችሁ፣ መዳን ካልፈለጋችሁ፣ መጽደቅ ካልፈለጋችሁ ወደ አሕዛብ ዞር እንላለን አለ። ኢሳይያስ ምዕራፍ 49 ከቁጥር 6 ላይ ያለውን ጥቅስ አነሳና እስከ ዓለም ዳርቻ ድረስ ብርሃን ትሆን ዘንድ ለአሕዛብ ሁሉ መድኃኒት አድርጌአለሁ። እስከ ዓለም ዳርቻ እንጂ ለዚህ ለእስራኤል ብቻ አይደለም፣ ለአንድ መንደር፣ ለአንድ ቀበሌ ብቻ አይደለም፣ ለአንድ ጎጥ፣ ለአንድ ወረዳ አይደለም። እስከ ዓለም ዳርቻ ድረስ ብርሃን ትሆን ዘንድ አንትሙ ብርሃኑ ለዓለም፣ እናንተ የዓለም ብርሃን ናችሁ። ተራራ ላይ ያለች ከተማ አትሰወርም፣ መብራትም እንጂ ጋን ውስጥ አያደርጉትም፣ ከእንቅብ ውስጥ አያደርጉትም። መቅረዝ ላይ አድርገው ለሌላው እንዲያበራ ያደርጉታል። በማቴዎስ ወንጌል ምዕራፍ 5 ቁጥር 15 ላይ ቁጥር 14 እና 15 ላይ እናንተ የዓለም ብርሃን ናችሁ፣ እስከ ዓለም ዳርቻ ድረስ ብርሃን ትሆኑ ዘንድ ለአሕዛብ ሁሉ መድኃኒት አድርጌአለሁ ተብለናል። ስለዚህ አንማርም ካላችሁ፣ አንሰማም ካላችሁ ወደ አሕዛብ ዞር እንላለን አለ ቅዱስ ጳውሎስ። ያን ጊዜ አሕዛብን በደስታ ተቀበሏቸው። አሕዛብን ትምህርታቸውን ለመስማት ይሽቀዳደሙ ነበረ። ለዚህ ዕድል የተመረጡት አይሁድ ቅዱስ ጳውሎስን ሲያንገላቱት፣ በርናባስን ሲሰዱት ትምህርታችሁን አንሰማም፣ ምክራችሁን አንቀበል፣ ከተማችን ልቀቁልን ሲሏቸው ቅዱስ ጳውሎስን ጠቀሰና ጥቅሱን ዞር አለ። አሕዛብን በደስታ ተቀበሏቸው። ትምህርታችን መሬት ላይ አይወድቅም። የማይቀበሉት ቢኖሩ እንደ ይሁዳና እንደ ዴማስ ያሉ ብዙዎቻችሁ ደግሞ ቃሉን ብቻ ተስፋ አድርጋችሁ ርስትና ጉልት መሬት ወይም ደግሞ ደመወዝና ውሎ አበል ሳይኖራችሁ ይሄን ቃል ብቻ ለመስማት ኮቸሮ እየበላችሁ መከራ የምትቀበሉ አላችሁ። ይህ ምን ጊዜ ያለ ጉዳይ ስለሆነ ነው። የምሕረት ዕቃዎች ምሕረትን፣ ትዕግስትን፣ የዋህነትን፣ ቅንነትን ሀብት አድርጋችሁ የምትንቀሳቀሱ የቁጣ ዕቃዎች በድላቸው የማይጠቀሙ የተሰጣቸውን እድል የሚነጠቁ ሌባ ወንበዴ ሳይቀማቸው በፈቃዳቸው መልካሙን እድል የሚያጡ ብዙዎች አሉ። ከእንዲህ አይነቶች ራሳችሁን ሰውሩ። ራሳችሁን ከእንዲህ አይነቶች ሰዎች ራሳችሁን ይለዩ። ይህ ግዴታ ያለ ጉዳይ ነው። ከአንድ ሸክላ ሰሪ ቶፋ፣ ገንቦ፣ ጉልቻም አለ፣ ጽዋም አለ፣ ማድጋም አለ፣ ጋንም አለ። ከአንድ ብረት የሚሰራው እንደዛው ወገን ያደርገዋል፣ ማረሻ ያደርገዋል፣ ማጭድና መጥረቢያ አድርጎ ይሰራል። የእኛም አፈጣጠር ይህ ነው። ለክፋት የተፈጠሩ ሰዎች አሉ። ወአፈ ምሳሌ ምዕራፍ 16 ቁጥር 4 ላይ እግዚአብሔር ሁሉን ለእርሱ ለራሱ ፈጠረ፣ ኃጥኡን ደግሞ ለክፉ ቀን ፈጠረ። የክፉ ቀን መግለጫ፣ የቁጣ መግለጫ፣ የማፍረስ መግለጫ፣ የመበተን መግለጫው ኃጥኡን ለክፉ ቀን ፈጠረው። ሁሉን ለእርሱ ፈጠረ። መልካሙን ነገር እግዚአብሔር ራሱ ፈጠረ። ዳሴው፣ ውዳሴው፣ ምስጋናው፣ ዝማሬው መንፈሳውያን ሰዎች እንደ አብርሃም በትዳር እንደነ ኤልያስ፣ እንደነ ዮሐንስ፣ እንደነ ጴጥሮስ፣ እንደነ ጳውሎስ ዓለምን ጥሎ ሕጉን በመጠበቅ ከራሳቸው ተርፎ መልካም እረኛ ሆነ መንጋ ለመጠበቅ ብዙዎችን ፈጠረ። ኃጥኡን ደግሞ ለክፉ ቀን ለማፍረስ፣ ሕዝብን ለማሳዘን፣ ሰውን ለማስለቀስ የተሰራ ገዳም ለማፍረስ፣ ታሪክ ለማጥፋት ኃጢአተኞቹን ፈጥሯቸዋል። እንዲህ አይነት ሰዎች ራሳችሁን ሰውሩ፣ ለዩ።
ግዴታ አደባልቆ እንክርዳድና ስንዴን በመካከል አብሮ አስቀምጦናል። በመካከላችሁ ቀደም ብዬ በመግባት ለዚህ ስራ ምናልባት መቼም ላፈርሰው አልሰራውም። ላፈርሰው ስለማልሰራው በዚህ ጉዳይ የማልጠረጠር እኔ ነኝ። ለምን ብቻዬን ነው የገባሁት። ይህን ገዳም እሰራለሁ በታሪክ ለዓለም አስታውቃለሁ ብዬ ነው የገባሁት እና ለማፍረስ ድረስ በኃያላን ሰፈር አልገባም። እንዲሁም የበለጠ በዓለም እንዲታወቅ ለማድረግ እንጂ በኋላ የመጣችሁ ሰዎች ግን ለማፍረስ ትመጡ፣ ለመስራት ትመጡ፣ ራሳችሁ ነው የምታውቁት። ለመበተን ትመጡ፣ ለመሰብሰብ ራሳችሁ ነው የምታውቁት። ስለዚህ በኮቸሮ እየተጣላን በጥቃቅን ነገር እየተጣላን ክብራችሁን እንዳታጡ ይድኑ ዘንድ አሕዛብ ይድኑ ዘንድ እንዳንናገር ከለከሉ። ትምህርታችን መቀበል አልፈለጉም እያለ ነው ቅዱስ ጳውሎስ በ14 መልእክታት። ትምህርቱ ምክሩ ሕይወትን የሚገነባ መንፈስን የሚያድስ አጥንትን የሚያለመልም ደስ የሚያሰኝ ትምህርት ነው የቅዱስ ጳውሎስ መልእክት። ከእርሱ አስጀምሮ እርሱን ብቻ በቂ አድርገን ብንለያየን በቂ ነው። ዋና ወደ ውስጡ እየጠቃቀስን ስንጨምርበት ቅዱስ ጳውሎስን ውጡልን፣ ትምህርታችሁን አንሰማ፣ ህዝቡ እየተከተለ ሽማግሌው ባልቴቱ ጾታና ዕድሜ ሳይለይ ቤቱን ትቶ ጳውሎስን አፉን እያዩ ሲሰሙት አለመስማት አልፈልግም የሚሉ አሉ። ቃሉ የሚያቃጥላቸው የሰይጣን መንፈስ ስላደረባቸው የእግዚአብሔር ቃል የሚያቃጠላቸው ቃሉን መስማት የማይፈልጉ ሁሉ ደመርገሞች አሉ። ስለዚህ የቁጣ ዕቃዎች ይባላሉ። እነዚህ ቁጣውን የሚገልጽባቸው የማፍረስ ስራ፣ ሰውን የሚያሳዝኑ የሚያስለቅሱ እንዲህ አይነት ሰዎች አሉ። ከእንዲህ አይነት ሰዎች ራሳችሁን ለዩ ነበራቸው። ሁለተኛ ነገሥት ምዕራፍ 1 ከቁጥር 1 እስከ 18 ድረስ ስንመለከተው እንዲህ የሚላልና አክዓብ ከሞተ በኋላ አካዝያስ ልጁ በእሱ ፈንታ ነገሠ። ታዲያ በሰማርያ ከዓይነ ርግብ ላይ ወደቀና በከባድ በሽታ ታመመ። አካዝያስ ከታመመ በኋላ የአቃሮንን አምላክ ብዔልዜቡልን ጠይቁ ብሎ ወደ አጋንንት አለቃ ሰራተኞችን ላካቸው። ነቢዩ ኤልያስ በዘመኑ ተራራ ላይ እየጸለየ ይመለከት ነበር። እግዚአብሔር እንዲህ አለ፣ ኤልያስ ኤልያስ ሆይ ምን ታደርጋለህ? ለመሆኑ አካዝያስ በእስራኤል ምድር እግዚአብሔርን እንደሌለ ቆጥሮት ነው? ወደ አቃሮን ወደ ሰይጣን ወደ አጋንንት አለቃ ሰዎችን የሚልክ ተመለስ በሉት። መልእክተኞችን ተመለሱ በላቸው፣ ተመለሱ በላቸው። ነቢዩ ኤልያስ ተራራው ላይ ሆኖ ጠራቸውና እናንተ የንጉሡ መልእክተኞች በእውነት በእስራኤል ምድር እግዚአብሔር የለምን እንዴ? እግዚአብሔርን ትታችሁ መንፈስ ርኩስን ሰይጣንን ለመጠየቅ ለምን ሄዱ? ተመለሱ ነበር ያላቸው። ተመለሱ። ሰራተኞች መልእክተኞችም ተመለሱና ምን ሆናችሁ መጣችሁ አላቸው። ንጉሡ አካዝያስ ከአልጋ ላይ ወድቆ ተኝቶ በሞትና በሕይወት መካከል እየተጨነቀ ምን ሆናችሁ ነው የመጣችሁ አላቸው። አንድ ሰው መለሰ። በሁለተኛ ነገሥት ምዕራፍ 1 ከቁጥር 1 እስከ 8 ደርሻለሁ። አንድ ሰው ተመለሱ አለ። መልኩ ምን ይመስላል አላቸው ንጉሡ። ጠጉራም ነው፣ ወገቡን በጠፍር ታጥቋል። ያ የአባቴ ጠላት ኤልያስ ነው የሚሆን ይሄ ነገር። ሂዱና እጁን ይዛችሁ አምጡልኛል። 50 ወታደሮችና 50 ሰዎች ላከ። እንግዲህ ይህን እስከዚህ ካልኋችሁ ኤልያስን ከሰማይ እሳት ወርዶ አቃጥሏቸዋል። ዋናው ዓላማችን ግን አካዝያስ እግዚአብሔርን መለመን፣ ነቢዩ ኤልያስን መስማት፣ የኤልያስን ምክር መቀበል፣ በኤልያስ ምክር መጽናት ሲችል
ኤልያስን እንደ ሰው ሳይቆጥሩ በጊዜው እግዚአብሔር የመረጠውን በጊዜው እግዚአብሔር ያከበረውን በጊዜው እግዚአብሔር ስራ የሰራበትን ታላቅ የማይሞት የማይቀበር ስራ የሰራበትን ታሪክ የሰራበትን ሕዝቡን መንጋውን የሚጠብቅበትን እግዚአብሔር የአምላክነቱን ስራ የሚገልጽበትን ኤልያስን መስማት ሲችል የአቃሮንን አምላክ ብዔልዜቡልን ጠይቁ ብሎ በመላኩ ነቢዩ ኤልያስ እንዲህ አለው፣ ንጉሡ አካዝያስ ሆይ በእውነት በእስራኤል ምድር እግዚአብሔር እንደሌለ አምላክ እንደሌለ ሁሉ የአጋንንትን አለቃ ለመጠየቅ ሰራዊቶችን ልከሃልና ከወደቅክበት አልጋ አትነሳም አለው። ንጉሡም በዛው በአልጋ ላይ እንደወደቀ ሙቷል፣ በሞት ተሰናብቷል። አሕዛብ ይድኑ ዘንድ እንዳናስተምራቸው ይከለክሉናል። የሚገርም ነው እንግዲህ ወገኖች፣ ውሎ አበል ክፈሏል ተባላቸው፣ ደመወዝ አምጧል ተባላቸው። በተቀደሰው ተራራ እየበሉ እየጠጡ መማር መመከርና መመለስ ያቃተው እምቢተኛቸው ልጅ ከሆነ ቁጣው ደግሞ ወደ እነሱ ይቀጥላል አለ። መጨረሻ ላይ ቁጥር 16 ላይ እነሆ ይድኑ ዘንድ እንዳናስተምራቸው ይከለክሉናል ካለ በኋላ ቁጣው የእግዚአብሔር ቁጣ ወደ እነሱ ይቀጥላል አይቀርምና መልካም ነገር መስማት እንዲህ ያለ ጆሮ ብዙ ጊዜ ተዘልፎና ተመክሮ አንገቱን ያደነደነ አንድ ቀን ይቆረጣል፣ አንድ ቀን ይወድቃል ይላል መጽሐፈ ምሳሌ ምዕራፍ 29 ከቁጥር 1 ላይ ተመክሮ ተምሮ እምቢ ካለ አንድ ቀን ይቆረጣል። አንጠረጥረው ማንጠረጥርበት ጉዳይ ነው። እግዚአብሔር እውነተኛ ፈራጅ ነው። እግዚአብሔር ፍርድ በመፍረድ የታወቀ ነው ይላል በመዝሙር 9 ቁጥር 16 ላይ እግዚአብሔር ፍርድ በመፍረድ የታወቀ ነው። ክፉውን ክፉ ይላል፣ ይታገሳል፣ ይችላል እንዳላየ። ሰነፎች ግን ሰነፍ በልቡ እግዚአብሔር የለም ይላል። ስለታገሳቸው የማያይ የማይሰማ መስሏቸው ኃጢአት ለመስራት ይብዘገዘጋሉ፣ ይወራጫሉ። እንደዚሁ እንደያካሄዳቸው ዋናው የሰው አካሄዱ ከልቡ ስለሆነ እንደያካሄዳቸው ሲምዘገዘጉና የማፍረስ ስራቸውን የማጥፋት ስራቸውን ሲሰሩ ይታያሉ። እግዚአብሔር ግን እውነተኛ ፈራጅ ነው፣ አንጠረጥረውም። ይድኑ ዘንድ እንዳናስተምራቸው ይከለክሉናል። ሁለተኛ ዜና መዋዕል ምዕራፍ 21 ከቁጥር 1 እስከ 20 ድረስ እንዲህ የሚል ተጽፏል። በዚህ ትምህርታችን ለማጠቃለል እንሞክራለን። 12 ሰዓት ላይ ነው። ኢዮራም የሚባል አንድ ንጉሥ ነበር። እንደዚሁ የኢዮሳፍጥ ልጅ ነው። ኢዮሳፍጥ ደግ ሰው ነበረ። ታዲያ የደግ ሰው ልጅ ክፉ ሰው ተወለደ። ይህ ሰው ተወለደና ጥሩ መስራት አልፈለገም። ወንድሞችን ፈጃቸው፣ ገደላቸው። በእስራኤል ምድርም ታላላቅ የተባሉትን ሰዎች አጠፋቸው። ታላላቆችን ሰዎች አጠፋ፣ ገደለ። ይህ ብቻ አልቀረው፣ ጠንቋዮችን ይጠይቃል። እግዚአብሔርን ተወ። ቤተ መቅደሱን አፍርሶ ለጣዖት ሰገደ። በእውነት ኢዮራም የማይሰራው ስራ የለም፣ የማያደርገው ነገር የለም። ምንን ለመበደል እግዚአብሔርን ለማስቀየም ሆነ ብሎ የተነሳ ይመስላል። እግዚአብሔርን ለማሳዘን ሆነ ብሎ የተነሳ፣ የእስራኤልን ሕዝብ ለማስቀየም ሆነ ብሎ የተዘጋጀ ይመስላል። ጠንቋይን ይጠይቃል። ቤተ መቅደሱን አፍርሶ ለጣዖት ይሰግዳል። እስራኤልንም ታላላቅ ሰዎችን፣ መኳንንቶች፣ የገዛ ወንድሞችንም ፈጃት። ይበልጡኛል፣ ይወዳደሩኛል በማለት ምቀኛ፣ ቀናተኛ ነው። ሰው ይወጣ ይወድም ነበር። ታዲያ የገጠመው ዕድል በጣም ትልቅ ዕድል ነው የገጠመው። እግዚአብሔር ምንም ብንከፋበት መመለሳችን ይፈልጋል ወገኖች፣ መጥፋታችን አይፈልግም። እንዲሁ እናስተውልማ። መጥፋታችን ስለማይፈልግ የሰማይ አምላክ ከሰማይ ነቢዩ ኤልያስ ደብዳቤ ላከለት። በምድር ላይ ደግ ሰው ቢጠፋ አቤቱ ደግ ሰው ጠፍቷልና አድነን። መዝሙር 11 ቁጥር 1 ላይ ቸር ሰው ደግ ሰው ጠፍቷል በምድር ላይ፣ ስለዚህ አድነን የተባለ ይፈጸም ዘንድ በዛን ዘመን በኢዮራም ዘመን ደግ ሰው በምድር ላይ ነቢይ የእግዚአብሔር ሰው ቢጠፋ ከሰማይ ከኤልያስ ከብሔረ ሕያዋን
ደብዳቤ ተላከለት። ደብዳቤዋ እየተውለበለበች ወደ ኢዮራም መጣች። ቃሉ እንዲህ ይላል፣ ንጉሥ ኢዮራም ሆይ መልካም ስራ አልሰራህም፣ አጥፍተሃል፣ ተሳስተሃል፣ በድለሃል። ንስሐ ግባ፣ ተመለስ፣ አለዛ ግን መዓት መቅሰፍት ይወርድብሃል። ልጆች ይበተናሉ፣ ሚስትህ አንተም በሽተኛ ትሆናለህ። እንዲሁም ይኸው በሽታ ይዞህ አንጀትህ ተዘርግፎ በመከራ ትሞታለህ። ተመለስ። ተመልከቱ፣ ከሰማይ ነው፣ ከእግዚአብሔር ዘንድ ከኤልያስ ነው ደብዳቤ የተላከለት። ትልቅ ዕድል ገጠመው እንዲመለስ፣ ቃሉን እንዲሰማ፣ ከሚሰራው የዘወትር ኃጢአት የድፍረት ኃጢአት እንዲመለስ። እግዚአብሔርም አያየኝም፣ እግዚአብሔርን አላውቅም፣ እስራኤልንም አልለቅም እንደተባለ ሁሉ በአመፅ በድፍረት ማን አለብኝ በማለት ኃጢአት ለመስራት ራሱን የኃጢአት ሎሌ የኃጢአት ተገዥ አድርጎ ራሱን በእስራኤል ላይ በታላቂቱ እስራኤል ላይ የነገሰው ንጉሡ ኢዮራም አካሄዱ ሲከፋ ይድን ዘንድ እግዚአብሔር ከምድር ላይ ሽማግሌ ሊጠፋ የሚመክረው የሚደፍረው የሚያስተምረው ሽማግሌ ሊጠፋ ከሰማይ ደብዳቤ እየተውለበለበች መጣች። ኢዮራም አልፈልግም ማለት ከኃጢአት ላይ ኃጢአት ጨመረ። ንጉሡ ኢዮራም በዛን ሰዓት በዛው የሆድ በሽታ ታመመና 2 ዓመት ሙሉ ሲሰቃይ ከቆየ በኋላ መጨረሻም የመዳን ተስፋ ቆርጦ እንዲሁም አንጀቱ ተዘርግፎ በስቃይ በመከራ በዛው በያዘው በሆድ በሽታ ሞተ። እንደ እስራኤል ነገሥታትም አልተለቀሰለትም። ከእስራኤል ከነገሥታት መቃብርም አልተቀበረም። አሟሟቱ የከፋው ይላል ሁለተኛ ዜና መዋዕል ምዕራፍ 21 ከቁጥር 1 እስከ 20 ነው። እንግዲህ ሌላውን በሌላ ጊዜ እንማማራለን። እርሳችን አሕዛብ እንዲድኑ እንዳንናገራቸው ይድናሉ፣ እንዲድኑ ብለን እንዳናስተምራቸው እንዲድኑ እንዳንመክራቸው ይከለክሉናል። ትምህርታችን ምክራችን መቀበል አይፈልጉም፣ መማር አይፈልጉም፣ መመለስ አይፈልጉም። ባጋጠማቸው ድል ኃጢአትን እየሰሩ በኃጢአት ተጠቅመው ራሳቸውን ተሳስተው ሰውንም ሲያሳስቱ ሰውንም ወደ ጥፋት ወደ ተንኮል ጽድቅን እንዳይፈጽም መልካም እንዳይሰራ እንዳይጸድቅ እንዳይድን በሰው እንዳይወደድ መልካም ስራ እንዳይሰራ ሰውን ሲያሳስቱ ይገኛሉ። ነው የተማማርነው። እንግዲህ ከአሕዛብ እንዲድኑ እንዳንናገራቸው ይከለክሉናል። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 16 ላይ ያስተማረን የመከረን የገሰጸን አምላክ የተመሰገነ ይሁን።